የእግዚአብሔር ቃል ከአንድ ስፍራ ላይ በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ቃል ወደ እኔ መጣ እንዲህም አለ፣ በማኅፀን ሳልሰራ አወቅሁ፣ ከመወለድህ በፊት ለየሁ፣ ለሕዝቦችም ነቢይ እንድትሆን ሾምሁ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልሁ። እግዚአብሔር ግን እንዲህ አለ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክት ሁሉ ሄደህ ያዘዝሁህን ሁሉ ትናገራለህ። እኔ አድንህ ዘንድ ከአንተ ጋር ነኝና አትፍራቸው ይላል እግዚአብሔር። ክብር ለእግዚአብሔር ይሁን። እዚህ ጋር የኤርምያስን መጠራት ነው የምንመለከተው። በዚህ ክፍል ኤርምያስ ምን አይነት የእግዚአብሔር ሀሳብ የተቀበለ ሰው እንደሆነ መመልከት እንችላለን። የእግዚአብሔርን ድምፅ ገና ከመስማቱ በፊት ገና ከእናቱ ማኅፀን አስቀድሞ ያኔ እግዚአብሔር ለስራው እንደሚፈልገው ለስራው እንደለየው እግዚአብሔር ለራሱ ዓላማና አጀንዳ እንደመረጠው ኤርምያስ በገባው ሰዓት ይህንን ቃል ስለመጠራቱ ሲናገር እንመለከታለን። የእግዚአብሔር ቃል ነው ያ። የማን ቃል አለ? የእግዚአብሔር ቃል። የእግዚአብሔር ቃል ወደ እኔ መጣ ይላል፣ እንዲህም አለኝ ብሎ ይናገራል። ወገኖቼ በዚህ ስፍራ ላይ በጣም አስደናቂ ክፍል ነው። በዚህ የሰውን ሕይወት የሚቀይር የሰውን አካሄድ የሚቀይር የሰውን ማንነት የሚቀይር አልለወጥ ያለው አልቀየር ያለው በፍጹም ስፍራ አልለቅም እንኳን ያለው ማስለቀቅ የሚችል አስደናቂ የሆነ ጸጋ የሞላበት የእግዚአብሔር ቃል ብቻ ነው። አንዳንድ ጊዜ በሕይወታችን ስለሚሆኑት ነገሮች በሕይወታችን ስለሚፈጸሙት አንዳንድ ነገሮች ግራ እስከሚገባን ድረስ የሚያልፉብንን ነገር ሁሉ ቆም ብለን ማለት ነው ትዝታችን የእግዚአብሔርን ቃል ካላደረግን፣ ቆም ብለን የእግዚአብሔርን ቃል ካላሰላሰልን በፍጹም ልናመልጠው አንችልም። ወደ እግዚአብሔር ሀሳብ መመለስ አንችልም። እግዚአብሔር ቃልን ነው የሚሰጠው። ቆም ብለን እንድናስብ፣ አቅጣጫችንን እንድንመለከት፣ ወዴት እንደምንሄድ፣ ወዴት እንደምንጓዝ፣ ምን እንደምንናገር፣ ምን እንድናወራ፣ ምን የእግዚአብሔርን ሀሳብ እንደምናካፍል፣ የእግዚአብሔርን ቃል እንኳን እንዴት መናገር እንዳለብን ቆም ብለን ማለት ነው እግዚአብሔር በሰጠን መስሚያችን፣ እግዚአብሔር በሰጠን መንፈሳዊ ጆሮአችን አስተውለን ድምፁን ለመስማት እስካልፈቀድን ድረስ በጣም አስቸጋሪ ነው የሚሆነው። እግዚአብሔርን ሰምቶ መውጣት፣ እግዚአብሔርን ሰምቶ መራመድ፣ እግዚአብሔርን ሰምቶ ማገልገል፣ እግዚአብሔርን ሰምቶ መራመድ እጅግ አስደናቂ ነው። የነ ዮሴፍን ታሪክ ስንመለከት ዕለት ዕለት ይላል ዮሴፍን ስንመለከት ቃሉ ፈተነኛል። ሁል ጊዜ ይፈልግ የነበረው እግዚአብሔር ነው። ከእርሱ ጋር ስለነበረ ይላል እግዚአብሔር ከእሱ ጋር ስለነበረ መከናወን ነበረ ይላል ዮሴፍ። እግዚአብሔር አብሮት ስለነበረ የሚገጥመውን ፈተናዎች ሁሉ ከእግዚአብሔር ቃልና ከቃሉ ጉልበት የተነሳ ያልፈው ነበር። ዮሴፍ አቅም ያገኝ ነበር፣ ጸጋ ያገኝ ነበር፣ ወደፊት መሄድ ይችል ነበር። አልወጣውም፣ አላሸንፈውም ወይም አላልፈውም የሚላቸው ነገሮች በገጠሙት ሰዓት እንኳን የእግዚአብሔር ጸጋ ያሻግረው ነበር። ዞር ብሎ ሲያይ እንዴት አለፉት፣ ዞር ብሎ ሲያይ እንዴት እዚህ ደረሱ የሚልበትን አቅም የእግዚአብሔር ቃል ይሰጠው ነበር። እና ወገኖቼ ኤርምያስን በዚህ ስፍራ ስንመለከት ይደንቀኛል በጣም። ኤርምያስ ምን አይነት የሚናገራቸው መልእክቶች፣ የሚያመጣቸው ሀሳቦች፣ የሚናገራቸው የእግዚአብሔር እውነቶች በጣም አስቸጋሪዎች ነበሩ። እንደምታውቁት በጣም አስቸጋሪ ነው እና በእግዚአብሔር ሀሳብ ውስጥ ስንሆን አስቸጋሪ የሚባል ነገር የለም። በእግዚአብሔር አጀንዳ ውስጥ ስንሆን አስቸጋሪ የሚባል ነገር የለም። ይታለፋል፣ ከእግዚአብሔር ቃል የተነሳ ይታለፋል። እውነቴን ነው የምላችሁ። እና በሕይወታችን የሚገጥሙ አንዳንድ መራራ የሆኑ ነገሮች ሲገጥሙ በጎዳናችን ላይ፣ በላይፋችን ላይ፣ በስራችን ላይ፣ በጤናችን ላይ እስኪ ልናሳካቸው ፈልገን ወደ እነዚያ እግዚአብሔር ተናግሮኛል ብለን ጉዞ ጀመረን እንኳን መንገዳችን ላይ የሆኑ ምስቅልቅል ያሉ ነገሮች በሚመጡብን ሰዓት እንኳን የእግዚአብሔር እውነት ከኛ ጋር ከሆነ፣ የእግዚአብሔር ቃል ከኛ ጋር ከሆነ፣ የእግዚአብሔር ሀሳብና ምሪት ከኛ ጋር ከሆነ እንወጣቸዋለን። እግዚአብሔር ፈውስ ያደርጋል። እግዚአብሔር ምልክትን ያደርጋል፣ ተአምራትን ያደርጋል። የቃሉን ተአምራት ማለት ነው።
የቃሉ ተአምር ይበልጣል። ስለዚህ ወደ እግዚአብሔር ቃል ስንመለስ ነገሮች ሁሉ መልካም ይሆናሉ። ወደ እግዚአብሔር ሀሳብ ስንመለስ ነገሮች ሁሉ መስመር ይይዛሉ። እግዚአብሔር በዚህ ይባርካል። በግልም ቢሆን በማህበርም ቢሆን እንደገና ደግሞ አልፎ እንደ ሀገርም እንደ ኔሽን እንደ ትውልድ እንደ ሕዝብ ማሰብ ያለብን የእግዚአብሔር ቃል ምን ይላል? እግዚአብሔር በግል ሲጠራ ከኛ የሚፈልገው ነገር አለ። ድምፁን መስማት፣ ድምፁን ሳንሰማ መውጣት አስቸጋሪ ነው። የእግዚአብሔርን ድምፅ ሳንፈልግ መውጣት አስቸጋሪ ነው። ቀደምት የነበሩ የእግዚአብሔር ሰዎችን በብሉይ ኪዳን ዘመን ስንመለከት እግዚአብሔርን ይጠይቁ ነበር። ጌታ ምን ይላል? እግዚአብሔር ሆይ ይሉ ነበር። ልውጣን አልውጣን? ኤርምያስ የተለያዩ የእግዚአብሔርን ሀሳቦች የእግዚአብሔርን ድምፆች በሚሰማ ሰዓት የሰማውን ነገር ሄዶ ለማስተላለፍ አይቸገርም ነበር። ለምን? ጌታ ብሏል፣ እግዚአብሔር ብሏል ብሎ እውነትን ይዞ ስለሚነሳ እግዚአብሔር በተናገረው ነገር ወደኋላ አይልም ነበር። እና ወገኖቼ እግዚአብሔር ከተናገረ ያደርጋል፣ እግዚአብሔር ከተናገረ ይፈጽማል። እግዚአብሔር በዚህ እውነት ይባርካል። እግዚአብሔር በዚህ ሀሳብ ይባርካል። ዘመናችን ይለምን፣ ጎዳናችን ይቅና። ጌታ ለሚሰጠን እግዚአብሔር ወደ እኛ ይዞ ለሚመጣው ድምፅ እንዘጋጅ። ስንዘጋጅ እግዚአብሔር በእኛ መለቀቅ ይጀምራል። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር ይባርካችሁ። ተባረኩ። ታላቅነትህ ሳስብ ሳሰላስል ሳስብ ሳሰላስል ሳስብ ሳሰላስል ታላቅነትህ ሳስብ ሳሰላስል ሳስብ ሳሰላስል ሳስብ ሳሰላስል ኃያልነትህ ሳስብ ሳሰላስል ሳስብ ሳሰላስል ሳስብ ሳሰላስል እያየው አዋው ሲገርም እያየው ስደርም ኃያልነትህ እያየው አዋው ሲገርም እያየው ሲደምም አንተ በሰራኸው መልካም ነገር ሁሉ ይኸው ከንፈሮቼ አንተን ያደንቃሉ ያመሰግናሉ። አንተ በሰራኸው መልካም ነገር ሁሉ ይኸው ከንፈሮቼ አንተን ያደንቃሉ ያመሰግናሉ። አንተ በሰራኸው መልካም ነገር ሁሉ ይኸው ከንፈሮቼ አንተን ያደንቃሉ ያመሰግናሉ። አንተ በሰራኸው
መልካም ነገር ይኸው ከንፈሮቼ አንተን ያደንቃሉ ያመሰግናሉ። አንተ በሠራኸው መልካም ነገር ሁሉ ይኸው ከንፈሮቼ አንተን ያመልካሉ ያመሰግናሉ። አፌ ሞላ ምስጋና ቅኔ ቀኝ በበገና ላመስግን እንደገና እንዳንተ የለምና። አፌ ሞላ ምስጋና ቅኔ ቀኝ በበገና ላወድስ እንደገና እንዳንተ የለምና። አፌ ሞላ ምስጋና ቅኔ ቀኝ በበገና ላመስግን እንደገና እንዳንተ የለምና። የሌለ መሳይ የሌለ የሌለ እኩያ የሌለ የሌለ መሳይ የሌለ የሌለ እኩያ የሌለ የሌለ መሳይ የሌለ የሌለ አምሳያ የሌለ የሌለ መሳይ የሌለ የሌለ እኩያ የሌለ። ዘማሪ ናኦድ ኃይለ ጊዮርጊስ ይባላል። የተወለድኩት ወደ ናዝሬት አካባቢ ከናዝሬት ከተማ ትንሽ አለፍ ብላ ወደምትገኝ ወንጂ በምትባል ከተማ ነው የተወለድኩት። ለወላጆቼ ስድስተኛ ልጅ ነኝ። ያው ቤተሰቦቼ ጌታን የሚፈሩ እግዚአብሔርን የሚያመልኩ በጌታ ቤት የእግዚአብሔርን ሀሳብ ይዘው ጌታን በማምለክ ላይ ያሉ ቤተሰቦች ውስጥ ነው ያደግኩት። ከዚያ በፊት ግን ጌታን ከማግኘታችን በፊት ያው በእናታችን በኩል ኦርቶዶክስ ቤተ እምነት ውስጥ ትንሽ ጠንከር ካለው በኦርቶዶክስ እምነት ነው እናታችን በእሷ በኩል ነው ጌታ ወደ ቤታችን ሲመጣ ትንሽ መንፈሳዊ ነገር ላይ ያላት አመለካከት በጣም ጠንከር ያለ የጌታን ሀሳብ የምትፈልግ በዛ ባለችበት ኦርቶዶክስ እምነት ውስጥ ባለችበት ጊዜ በጣም ጠንካራ የሆነ በእምነት ውስጥ በጣም የጌታን ሀሳብ ለመቀበል አስቸጋሪ ከሚባሉት አቋም ላይ የነበረች ነች። እግዚአብሔር ግን ያው በእሷ በኩል መዳን ሆኖልን ከልጅነቴ ነው በቤተሰብ ምክንያት ነው ጌታን
ለማወቅ የቻልኩት። እግዚአብሔር መልካም አምላክ ነው። ያው ባክግራውንዴ እንዳልኳችሁ ትንሽ ጠንከር ያለ ከመሆኑ የተነሳ ወደ ጌታ ከመጣን በኋላ ያው በልጅነት ነው 13 ዓመት ልጅ እያለሁ ነው አስታውሳለሁ። ያው ብዙም አይገባንም መንፈሳዊ ነገር አናውቅምና ያው በሷም ተጽዕኖ ስለነበረ ያው ጫናውም ነበረ ልጅነቱም ስለነበረ ገብቶን ጌታን መከተል እስከምንጀምር ድረስ አንዳንድ ያሳለፍናቸው ቻሌንጆች ነበሩ። በቃ ብዙ ፍላጎቱ አልነበረም። እግዚአብሔር ግን ቀስ በቀስ በሂደት መንፈሳዊ ልምምዶች ውስጥ በቤተ ክርስቲያን ውስጥ ይሰጡ የነበሩ የእግዚአብሔርን ቃል በመስማት የተለያዩ ዝማሬዎች፣ የካሴት አገልግሎቶች ቤታችንን ከፍቶ ስለነበረ ዶክተር መለሰ፣ ፓስተር ዳን ስለሺ፣ ፓስተር ዳንኤል እንደዚህ አይነት የመሳሰሉ ትልልቅ የእግዚአብሔር ሰዎች መልእክቶች ይከፈቱ ነበረ እና ያው እንዳልኳቸው ጌታን ስናገኝ ቤተሰቤ ወደ ጌታ ሲመጣ ወንጂ ባለችው መሰረተ ክርስቶስ ቤተክርስቲያን ያው ጌታን አግኝተን ከቤተሰቤ ጋር እዛ ጆይን ማድረግ የጀመርነው የተለያዩ የደህንነት ትምህርቶች ከአገልግሎት በፊት የነበሩ የተለያዩ ተከታታይ ትምህርቶችን ያው በልጅነታችን ያንን በመማር የጌታ ነገር እስኪገባን ድረስ ቁጭ ብለን ያንን በመከታተል የእግዚአብሔር ፍቅር በውስጣችን መግባት ሲጀምር መንፈሳዊ ነገር ከእግዚአብሔር ቃል የተነሳ የተለያዩ የእግዚአብሔርን ሀሳቦችን የተለያዩ አገልግሎቶችን የተለያዩ ስብከቶችን የተለያዩ ትምህርቶችን እነዚህ የመሳሰሉ የእግዚአብሔርን ሀሳቦችን ቁጭ ብለን ያው መብሰሉ እስከሚመጣ ድረስ መረዳቱ እስኪመጣ ድረስ በእንደዚህ አይነት ሁኔታ እናሳልፍ ነበርና ያው ቤታችን የተለያዩ በቸርች የሚካሄዱ የአምልኮ ፕሮግራሞች፣ ሳምንታዊ ፕሮግራሞች፣ ወራዊ ፕሮግራሞች ይካሄዱ ስለነበረ በዛ ውስጥ የእግዚአብሔርን ሀሳብ ያው ለመረዳት እንካፈል ነበረ። ዝማሬዎችን በመስማት እንደዛ እያልን በጌታ ቤት ያው መመላለስ ጀመርኩኝ። በጌታ ፊት የእግዚአብሔርን ሀሳብ መፈለግ፣ የእግዚአብሔርን ፕሮግራም፣ እግዚአብሔር በሕይወቴ ያለውን የእግዚአብሔር አጀንዳ ለማወቅ በእንደዚህ አይነት ሁኔታ ውስጥ በጌታ ፊት መመላለስ በጀመርኩኝ ሰዓት ከተለያዩ አገልጋዮች በቤታችን ይካሄዱ ከነበሩ የአምልኮ ፕሮግራሞች በዛ ውስጥ የእግዚአብሔርን ሀሳብ በደንብ በመረዳት ከአገልግሎት በፊት ያሉትን ወደ አገልግሎት ከመግባቴ በፊት ያሉትን መንፈሳዊ አቅጣጫዎችን በዚያ በልጅነት መረዳት ወይም ደግሞ በልጅነት ወቅት ላይ ትንሽ እንትኑም ስለነበረ ወደ አገልግሎትም ለመግባት የማመንታት ነገር ስለነበረ በጣም ትንሽ የመቸገር ነገር ነበረ። አገልግሎት አትጀምርም። ይህንን የእግዚአብሔርን ቃል ከተማርክ በኋላ የእግዚአብሔርን የተለያዩ ፕሮሰስ ውስጥ የሚካሄዱ ትምህርቶችን እነዚያን ከተማርኩ በኋላ ቀጣዩ ስቴፕ የሚሆን ወደ አገልግሎት አቅጣጫ መግባት ስለነበረ በወቅቱ ብዙም አልነበርኩኝም። ያው ልጅነትም ስለነበር ፍላጎቱም አልነበረኝም። ለምንድነው ያ የነበረው? ከዛ ጎን ለጎን በውስጤ ወደ ጨዋታው ልጅነትም ስለነበረ እግር ኳስ መጫወት በጣም ወደ ነበረ እና ወደዛ ሀሳብ የመሳቡ ነገር ስለነበረ ትንሽ ወደኋላ የመጎተት ነገር ወደኋላ የመንሸራተት ነገር መምጣት ጀመረና ለምን አታገለግልም እንደዚህ ኳየር በመዘምራን ቡድን ውስጥ የሚል አንዳንድ ከቤተሰብ እንደገና ደግሞ ከቸርች አካባቢ እንደዚህ አይነት ነገሮች ሲመጡ
ወደ ኳየር በዛን ጊዜ የሰንበት ኳየር የሚባል አለ። ሲ ኳየር ነው። ሲ ኳየር ታላቁ ብርሃን መዘምራን የሚባል የሰንበት ኳየር አገልግሎት ውስጥ አጋጣሚ ፈተና ነበረ። ያው ድምፅ ተፈትነን ነው ወደዛ ኳየር መቀላቀል የምንችለው። አጋጣሚ ያንን እድል ያው እንግዲህ እግዚአብሔር ሀሳብ በዛ ውስጥ እንዳልፍም ምክንያትን ስለነበረው ሄጄ የተፈተንኩኝ። በምፈተን ሰዓት ያው አለፍኩኝ እና ጥሩ ውስጥ ጥሩ የዝማሬ ነገር ስላለ ወደዚህ ኳየር መቀላቀል ትችላለህ የሚል ጥሪ መጣልኝ። ከዛ በኋላ ያንን ኳየር ተቀላቀልኩኝ ማለት ነው እና በዛው ኳየር ውስጥ ያለው በቃ ጌታን ማገልገል ያው የልጅነትም ጊዜ ስለነበረ ደስታም አለ። አብሮ ህብረት ማድረጉ በቃ ጸሎቱ እንደዚህ እንናፍቅ ነበረ። በቃ በየሳምንቱ ያንን ፕሮግራም በዚህ ሁኔታ ውስጥ እያለሁኝ እግር ኳስን ግን በጣም እወድ ስለነበረ አስታውሳለሁ። ልጆች ሆነን ትምህርት ቤት አንደኛ ደረጃ ትምህርት ቤት እያለን በምንማርበት ትምህርት ቤት አካባቢ ጥሩ የእግር ኳስ መጫወቻ ሜዳ ስለነበረ አካባቢው ላይ እዚያ እግር ኳስ ሜዳ ላይ መጥተው ልምምድ የሚያደርጉ የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋቾች በዚያ ቦታ ላይ ትሬኒንግ በሚያደርጉበት ጊዜ አስታውሳለሁ። እናይ ነበር፣ የማየቱም ድል ነበር። ይሄድን ያንን ትሬኒንጋቸውን ያለ ትልቅ በጣም ቴሌቪዥን ስናያቸው በሀገር አቀፍ ደረጃ በጣም ታላላቅ የሆኑ ኳስ ተጫዋቾች ናቸው እና እነዚያን በማየት ድንገት ይሄ የእግር ኳስ ፍቅሩ ኳስን የሚጫወት ፍላጎቱ በውስጥ ያለና ያንን በቃ መከታተል ጀመርኩ፣ ማየት ጀመርኩ። እነሱ ትሬኒንግ በሚያደርጉበት ሰዓት በቃ እመለከት ነበረ እና ወደዛ ነገር የመሳ ወደዚያ ነገር ውስጥ የመግባት ቀስ በቀስ በቃ ፍላጎቱ ስለነበረ ከታተል ነበረ እና ሳላውቀው ልክ የጀመሩትን የአገልግሎት አቅጣጫ ያው የልጅነትን ጊዜ ስለነበረ ትንሽ ሁለቱን አብሮ ለማስኬድ አንዳንድ ጊዜ ይቸገር ነበረ እና በቸርች አገልግሎት በሚኖረን ሰዓት ያው ወቅት አለ። በተለያየ ጊዜ የተለያዩ የዝማሬ አገልግሎቶች ይካሄዳሉ። እኛ ደግሞ በምናገለግልበት ጊዜ ፕሮግራም በሚሰጥን ሰዓት በቃ ውስጤ ትንል ነበረ፣ ሀሳቤ ወደ ሌላ ቦታ ይሄድ ነበረ እና ያንን እግር ኳስ ለመጫወት ያንን ውድድሮች በሚካሄዱበት ስፍራ ላይ ከኳየር አገልግሎት እየጠፋሁኝ አንዳንድ ጊዜ ስቲል አስታውሳለሁ። የተወሰኑ ጊዜ ልክ የመድረክ አገልግሎቶች እያገለገልን ልክ የእግዚአብሔር ቃል ከተላለፈ በኋላ የሚቀጥለው በፊት እንደዛ አይነት ነገር ነበረ። ከቃል በኋላ ደግሞ ሁለተኛ አገልግሎት ክፍለ ጊዜ ነው። በጣም ልቤ ይሰረቅ ስለነበረ ቀስ ብዬ እወጣና ወጥቼ ኳየር ክፍል ሄድና ልብሴን አውልቅና እዛ አስቀምጬ እኔ የት ነው የሚሄደው? ወደ ኳስ ሜዳ ስቴዲየም ማለት ነው። በጣም ደስ ይለኛል። በቃ ልክ ከኳየር እንደወረድኩኝ ውስጤ በጣም ነበረ ኡፍ ነው ብለው በቃ በደስታ ደስ ይለኝ ነበረ። ያም የልጅነትን ጊዜ ስለነበር ይመስለኛል አይገባንም፣ የእግዚአብሔር ነገር የጌታ ነገር ሳይገባን የምናሳልፈው ወቅት ስለነበረ በቃ ሄጄ እግር ኳሴን ተጫውቼ ደስ ብሎኝ በኋላ ደግሞ ስመለስ ደግሞ እንደገና ደግሞ የአገልግሎት ነገር እንዲህ እያለ ያው የእድሜም ጉዳይ ስለነበረ እንዲህ እያለ በጌታ ቤት ያው በዝማሬ በተለያዩ አይነት ሁኔታ ውስጥ እያለፍን የተወሰነ ጊዜ አሳለፍኩኝና ትምህርቴን በተመለከተ
የተማርኩት እዛው እንጂ ከተማ ላይ እስከ 11ኛ ክፍል ድረስ ወንጂ አጠቃላይ ነው የተማርኩት። ከዛ በኋላ የሚቀጥለውን 12ኛ ክፍል የተማርኩት ያው ቤተሰብ የወላጅ አባቴ በስራ ምክንያት ወላይታ ሶዶ ወደሚባል ከተማ በስራ ምክንያት ሲዘዋወር ከእሱ ጋር አብረን ያው ከቤተሰብ የተወሰኑ ማለት ነው እኔም አብሬ ወደዛ በመሄድ 12ኛ ክፍል ሊጋባ በየነ የሚባል ወላይታ ሶዶ አጠቃላይ ትምህርት ቤት 12ኛ ክፍል እዛ ነው የተማርኩት። በዛ መካከል እንዳልኳችሁ ይሄ የእግር ኳስ ጨዋታ ፍላጎቱ በውስጥ ትሬኒንጎችን የተለያዩ በግል የሚሆን እንደገና በአንዳንድ እዛ ከተማ ውስጥ ባሉ ቲሞች ውስጥ እዛ ውስጥ ለመንቀሳቀስ በደንብ በቃ እግር ኳስ ስራዬ ብዬ ማለት ነው። በቃ ስራዬ ብዬ በቃ እግር ኳስን ከልብ በቃ በመውደድ በዛ ነገር ውስጥ ራሴን በማሰልጠን በደንብ ራሴ ማለት ጀመርኩኝ ማለት ነው እና ጥሩ ፐርፎርማንስ ነበረኝ በወቅቱ ይመስለኛል። አንዳንድ ውድድሮች በሚካሄዱ ጊዜ ያው ራሳችን እናያለን እዛ ውስጥ ምን ያህል ሰራን፣ ምን ያህል ብቃት ላይ እንዳለን፣ ምን ያህል ደግሞ ድክመታችንን የምናይበት በትሬኒንግ ሰዓት እንደገና ያው በወቅቱ ያው ልጅነትም ስለነበረ ከወጣትነት በፊት ያለው ኤጅ ነው። ትንሽ ወደ ቲኔጅ አልፎ የሃይስኩል ኤጅ ላይ ያለው እና በዛ በግልም በቃ ራሳችንን በማሰልጠን እንደገና ደግሞ አሰልጣኝ ደረጃም ደግሞ በምንደርስ ጊዜ እነሱ የሚሉንን በመስማት በጣም በዛ ነገር ላይ ፎከስ አድርጌ መስራት ጀመርኩኝ። እግር ኳስ መጫወት ጀመርኩ። ከዚያ ለትምህርት ቤት መመረጥ ጀመርኩኝ። ለትምህርት ቤት መመረጥ ያው የግራ እግር ተጫዋች ነኝ። የግራ እግሬ እንግዲህ ቀላል እንዳይመስል ይሄ ግራ እግር በጣም ያው ሚሊዮን ነው የሚወጣው ዛሬ እግር ኳስ እንደምታውቀው ያው አንዳንዶች ኃጢአት ነው ይላሉ። በእርግጥ የሚሉም አሉ። እግር ኳስ ይሄ እኮ በጣም ብዙ ነገር አለው፣ መንፈሳዊ ነገር የመስረቅ ነገር አለው እና ድብድብ አለው፣ እንደገና ለባህሪም ጥሩ አይደለም፣ ጥሩ እንዳልሆነ ነገር ነው እግር ኳስ በብዙዎች ዘንድ ያለው መረዳት። ግን እንደዛ አይነት ነገር አይደለም። ራስን ማሰልጠን ነው። ያው ያንዳንዱ ሰው በውስጡ ባለው ነገር ነው የሚሰማራው። ያው ተማሪ በነበርኩ ጊዜ ለትምህርቴ ትኩረት ብዙ የሚገባውን ትኩረት ትምህርቴ ላይ ፎከስ አድርጌ ባይሆንም ግን ይሄን ያህል ደካማ የሚባልም ተማሪ አልነበርኩኝ። ትምህርቴ ላይ እንቅስቃሴ ነበር እና ሞር ግን ስፖርቱ በጣም አሸንፎኝ ስለነበረ በዛ ነገር ላይ ነው በደንብ ራሴን ማሰልጠን የጀመርኩት እና በዚህ በእግር ኳስ ጨዋታ ውስጥ እያለሁ እግር ኳስ በምጫወትበት ጊዜ እንዳልኳችሁ ወደ ወላይታ ሶዶ እንደገባሁ 12ኛ ክፍል እየተማርኩ የክለቦች የእግር ኳስ ውድድር በክልል ደረጃ ተጀምሮ ነበር። እዛ በሚጫወትበት ወላይታ ፔፕሲ የሚባል በወቅቱ ሶዶ ከነማ ይባላል፣ በኋላ ፔፕሲ ነው ስሙ። በዛ ክለብ ውስጥ የመጫወት እድሉን አገኘሁ። ልምድ ካላቸው ኳስ ተጫዋቾች በጣም ያው በእድሜም ትንሽ ስለነበርኩ ከእነሱ ተማሪ ስለነበርኩ ብቃት አለው በሚል በዛ መልክ የነበረው አሰልጣኝ መጫወት ይችላል። በቅርቡ አነጋገረኝ። አካባቢ እንደመጣሁ ነገሩት። ከአዳማ አካባቢ የሚባል ከተማ በጣም ጥሩና መቀላቀል ትችላለህ፣ ጥሩ ነገር አለ፣ መቀየር ትችላለህ እና ወደፊት ተስፋ አለ እና በደስታ ነው የሚቀበልህ
አለኝ በወቅቱ የነበረው አሰልጣኝ አየለ ሻንቆ ይባላል እና በጣም ልምድ ያለው የእግር ኳስ አሰልጣኝ። በኋላ ስሰማ ስለሱ በትልቅ ደረጃ በኢትዮጵያ ብሔራዊ ቡድን ደረጃ የማሰልጠን እድሉን አግኝቶ በዚያም እንዳሳለፈ የሆነ ባትሪ የሰማሁት አንዳንድ ነገሮች በኋላ እንደነበር አስታውሳለሁ እና መከረኝ። ከዛ በደስታ እኔም በቃ እግር ኳስ ሞር የበለጠ ከትምህርት ጎን ለጎን ያንን ማስኬድ ጀመርኩኝ። በኋላ በዛ እግር ኳስ ውድድር ውስጥ እያለሁ ጌታን የመፈለጉ ነገር አለ በውስጤ። በቃ ጌታን እፈልገዋለሁ። የእግዚአብሔርን ሀሳብ እንዳልኳቸው ቤተሰብ እናቴም በጣም ጌታን የምትወድ የእግዚአብሔርን ሀሳብ ከመጣችበትም ባክግራውንድ ጥሩ ያልሆነ ከወንጌል ትንሽ ዘወር ያለ ከወንጌል ፈነገጠ አንዳንድ ይሄ ለወንጌል ጥሩ ያልሆነ አስተምሮት ከመሆኑ የተነሳ እውነትን የሚጋርድ የእግዚአብሔርን ሀሳብ የሚሸፍን በዚህ አይነት አስተምሮ ውስጥ በጣም ጠንከር ካለ የእምነት እንትን ላይ ስለነበረ የመጣችው ከባድ ነበር። በኋላ ግን ወደ ጌታ በመጣች ሰዓት በጣም በቃ መንፈሳዊ ነገር ላይ እንድንበረታ በጣም ትልቅ አስተዋጽኦ የምታደርገው በጣም ታበረታታ ነበረ። እኔንም በጣም በቃ ማገልገል እንዳለብኝ የእግዚአብሔርን ሀሳብ በቤታችን የሚካሄዱ የጸሎት ፕሮግራሞች ይወጣሉ። ማታ ማታ በቃ ጥቅስ አንብበን ነው አንዳንድ ጊዜ በቃ የምንጸልየው እንኳን ቢጠፋብን የሆነች ጥቅስ እናነብና የእግዚአብሔርን ሀሳብ የመዝሙረ ዳዊት ወይ የሆነ አንድ ክፍል ላይ አንብበን በቃ መዝሙር ነው እና እኔ አስታውሳለሁ የኔ ተራስ ሲደርስ በቃ ምንድነው ሆነው እላለሁ እና ባይገባንም ወላጆቻችን እኛ ላይ የሚያመጡት ትልቅ ተጽዕኖ አለ እና እግዚአብሔር ወላጆቻችንን ሲያስቀምጥ በጣም ትልቅ ዓላማ አለው በሕይወታችን እና እግዚአብሔር ይባርካሽ። በዚህ አጋጣሚ ወላጅ ናት አልማስን በጣም ማመሰግናት እፈልጋለሁ እና እግዚአብሔር ይባርካት እና ያዝ መጽሐፍ ቅዱስ በቃ የሆነ ቃል አንብበህ እንደው መዝሙርም ቢሆን ዘምረህ ትወርዳታለህ እንጂ በፍጹም በሚል በቃ ፕሮግራሞችን ቀስ በቀስ መለማመድ እንድንችል ማታ ማታ የቤተሰብ አምልኮ በቃ ቤታችን አይቋረጥም ነበረ እና አንድ ቃል አነባለሁ። ከዛ መዝሙር ነው በቃ ውስጤ መዝሙር በቃ የመዝሙር ነገር በቃ ደስ ይለኛል፣ መዘመር እወዳለሁ እና በቤተ ክርስቲያን ውስጥም እንደዚህ በሰንበት ትምህርት በክትትል ትምህርት ላይ በጣም የእግዚአብሔርን ቃል በደስታ አስታውሳለሁ። መጽሐፎች ሁሉ የተሸለሟቸው መጽሐፎች 2-3 መጽሐፎች አስታውሳለሁ። የተለያየ ጊዜ በቃ በጥጡ በመከታተል እንደገና በዚያን ጊዜ የነበረው ያንን ሰንበት ትምህርት በጥሩ ሁኔታ በመከታተል በዝማሬ እንደዚህ ባሉት ህብረቶች ላይ መዝሙሮችን ከልጅነት እና በዚህ ማበረታቻ እንዲሆን መጽሐፍ ያው እድሜያችን ልጆችን ስለነበር ለእኛ በሚመጥን መልኩ ቀለል ያለ ታሪካዊ የመጽሐፍ ቅዱስን ታሪክ ያዘን መንፈሳዊ መጽሐፍቶችን ይሸለም ነበረ እና በዛ ያ ሞራል ስለነበረ በቃ ፍላጎቱ ፍቅሩ እየመጣ የአገልግሎትን ነገር ጥሩ ጌታን የመውደድ ነገር ብስለቱ ሲመጣ አብሮ ጥሩ ደረጃ ላይ መድረስ ሲጀምር በዚህ በኩል ደግሞ ይሄ የእግር ኳሱ የጀመሩት የእግር ኳስ ጉዞ ትንሽ በቃ ያለውን ነገር እንትን ማለት ጀመረ እና በእናቴ በኩል አንዳንድ ጊዜ በቃ ውድድሮችን አካሄድ አድርገን ከምኖርበትን ከተማ ውጭ የተለያዩ ክፍለ ሀገር ሄደን ወይ ውጤት ይበላሻል ወይ ደግሞ ጥሩ ውጤት አምጥተን እንደዚህ አሸንፈን ስንመጣ ወይ ተጎድቼ ልመጣ እችላለሁ እና መውለድ ነው እባላለሁ። ይሄ እኮ ለአንተ በፍጹም በቃ እሷም አንዳንድ ደስ ማይላት ነገሮች ነበሩ። ያው ልጅም ስለሆንኩኝ
ከመራራት የተነሳ አንድ ነገር እንዳይሆንብኝ ልጄ ከሚል የተነሳ ብዙ ጊዜ ወላጆች የሚሰማቸውን ስሜት እሷ ላይ አይ ነበር እና እንደው ይቅርብህ፣ ይሄ ነገር በፍጹም አንዳንድ ጊዜ በቃ ይቅርብህ፣ አንተ አገልጋይ ነህ ትለኛለች። አንተ ጌታን ነው ማገልገል ያለብህ፣ በፍጹም አንተ ይሄ ከአንተ ባህሪ ጋር አይደለም። እውነት ነው። አንዳንድ ጊዜ ኳስ ጨዋታ ላይ ባለው ሰዓት የሆነ ጥሩ ያልሆነ ግጭቶች ይኖራሉ። እንደገና ደግሞ ጉዳት በሚገጥመኝ ጊዜ ሌላ ፈጣን ምላሽ መስጠት አልሞክረውም እና በቃ ዝም ነው የምለው። በቃ ጉዳት ሲኖር ምንም እና በባህሪ ነው የእግር ኳስ ጨዋታ በጣም ያው ቁጡ መሆን ይጠይቃል። ከዚያም አልፎ ደግሞ ያው እንደሚታየው የባህሪም ችግር ይኖራል። እንደሚታወቀው አንዳንዶች በባህሪ ጥሩ ነገር እያላቸው ጥሩ ችሎታ እያላቸው ጥሩ ኳስ መጫወት እየቻሉ ግን ያ ነገር ወደኋላ ሲያስቀራቸው የምናያቸው ብዙ ነገሮች አሉና ስለ ምግባር ጥሩ የሆነ አፕሮች፣ ጥሩ የሆነ ፊዚካል ቴክኒካል ነገሮች እንደዚህ በቃ ባህሪውን ጨምሮ ይሄ ሁሉ ስለሚያካትት በባህሪው እግር ኳስ ጨዋታ እና ከዚህ የተነሳ በፍጹም አንተ በዚህ ውስጥ እንትን ማለት አትችልም በሚል ብዙ አንዳንድ ጊዜ ያው ለኔው ብላንት ጊዜ እናደድና እወጣለሁ። በቃ ምግብ ራሱን ሲቀርብልኝ ቤት ውስጥ አትንኩኝ፣ በቃ እኔ እግር ኳስ መጫወት ስለምፈልግ በዚህ ዙሪያ ላይ ምንም ሀሳብ አልፈልግም ብዬ አንዳንድ ጊዜ ምግቡን ራሱ እንትን ብዬው ነው የሚሄደው። በቃ ወደዛ አስታውሳለሁ። አንድ ጊዜ በጣም በኋላ ተሰጥቻለሁ እና እናቴ ያቀረበችልኝ ምግብ ይቅርብህ፣ ይህን ምግብ ኳስ ጨዋታ እንድትጫወት አልፈልግም ብላ በጣም ትንሽ ጠንከር ብላ ስትለኝ ያንን ምግብ ከአጠገቤ እንደዚህ ወደዛ ገልብጬ ሄድኩትና ይሄን ያህል ራስን ባለመግዛት አትንኩኝ ባይነት ይህንን ጎዳና የራሴ ጎዳና ነው እና ከዚህ አካባቢ በቃ አትድረሱልኝ ማለት ነው። ይሄ ነገር አልፎ አልፎ ስለነበረ በእንደዚህ አይነት ሁኔታ ውስጥ እያለሁኝ አንድ ወቅት ላይ ከሆነ ውድድር እንደተመለስን በክልል ደረጃ ያው ተጫዋቾች ከተለያየ ክለብ ይመረጣሉ። በሀገር አቀፍ ደረጃ ማለት ነው ከየክልሉ እና እኔ ከነበርኩበት አካባቢ የተወሰኑ ሰሌክት የተደረጉ ተጫዋቾች መካከል እኔም በዛ ምርጫ ውስጥ እንደተካተትኩ ተነገረኝ እና ያ ማለት ምን ማለት ነው? ያው ከመላ ኢትዮጵያ ከየክልሉ ሰሌክት ተደርገው ሃይስኩልም ኤጅ ላይ ስለነበሩ አንደር 20 የኢትዮጵያ ብሔራዊ ቡድን በዛ ውስጥ ያው በመካተት ልምምድ ማድረግ የምንችልበት አቅጣጫ ማለት ነው። በዛ ፕሮጀክት ላይ ያው እንዲቀላቀል እንደተመረጥኩኝ ተነገረኝ። በጣም ደስ አለኝ። ያው እድሜም ገና ስለነበር የምጫወትበት ክለብ በእርግጥ ያው ከኔም ከፍ ያሉ ናቸው። በጣም ፊዚካሊ እንደገና ልምዳቸው እጅግ የተሻሉ የሚባሉ ናቸው እና እድሜ የኔ ከነሱ የታሰበ ነበር። ይህን እድል አገኘሁ እና መጫወት ይችላል፣ እድሜው በዛን ሰዓት ማሟላት ይችላል ተብሎ በዛ ጥሪ ተደረገልኝና ሜዲካል የሚባል ምርመራ ስፖርተኞች እንዲያደርጉ ያው የሕክምና ባለሙያዎች ከፌዴሬሽን ከኢትዮጵያ ፉትቦል ፌዴሬሽን ያው እነሱ መጫወት ስለነበረ ሜዲካል ምርመራ ማድረግ አለበት ተብዬ ሄድኩኝ። ምርመራ ወደሚደረግበት ስፍራ እንዴት ሌሎች ተጫዋቾች ምርመራውን አለፉ። ከዚህ ምርመራ በኋላ ወደ ካምፕ ነው የምትገቡት ነው የሚል መረጃ የነበረው። እኔ ተራው ሲደርሰኝ ገባሁኝ። በጣም በቃ ፍርሃት፣ ትንሽ የሆነ ፍርሃት ነበር። ለምን እንደሆነ ባላውቅም እንዲህ የሆነ ለመፍራት ውስጥ ይላል። ደግሞ ደስ ይለኛል ይህንን እንትን ባገኝ ብዬ እኔ አስቀድሜ የምመኘው እንደገና የማስባቸው ነገሮች ነበሩ።
ከልጅነቴ በእግር ኳስ ትልቅ ደረጃ ለመድረስ እግር ኳስን በሚገባ መጫወት እፈልጋለሁ። በደንብ በዛ ነገር ውስጥ በቃ ራሴን ጥሩ ደረጃ ላይ ማድረስ ማብቃት እፈልጋለሁ የሚል ከዛም አልፎ ከሀገር ውስጥ ወደ ውጭ እንደዛ አይነት ሀሳብ ነበር። አይሞከርም። አንዳንድ ጊዜ እንደዚህ በዚህ ደረጃ ማሰቡ ትንሽ ያስቸግራል እኛ ሀገር ላይ። በርግጥ ግን በዛን ሰዓት ላይ በልጅነቴ በቃ ውጭ ሀገር የመውጣት ወደ እንግሊዝ ሀገር እንደዚህ አስባለሁ እና እንግዲህ አንዳንድ ጊዜ እንደዚህ አይነት ነገሮች ይመጣሉ በልባችን እና ለምን እንደሆነ ባላውቅም ትንሽ ውስጤ ፈራ ተባ የማለት ነገር ነበር እና ልክ ምርመራው ሲደረግ ከምርመራው በኋላ ያው ባለሙያዎቹ የሕክምና ባለሙያዎቹ እስቲ አንተ ወደኋላ መቅረት አለብህ እና ትንሽ አንተ ምርመራ ውጤት አስቸጋሪ ስለሆነ እንደገና መታየት አለብህ። ሌሎቹም በጥሩ ሁኔታ ጨርሰናል፣ ግን እስቲ ሳምንት እንደገና ሳምንት ላይ ለሁለተኛ ጊዜ ምርመራ እናደርጋለን። የሳምንት ጊዜ ሰጡኝ። ደነገጥኩኝ። ያው መጀመሪያም አላውቅም እንደሆነ ፍርሃትም ነበረኝ እና ከሳምንት በኋላ እንደገና ቀረብኩኝ። ያኔ ምርመራ ሲያደርጉልኝ በጣም እናዝናለን እና ትንሽ ይሄ በግራ እግርህ በኩል እዚህ በግራ እግርህ ከፍ ብሎ እዚህ ታፋ አካባቢ ችግር አለ። ከነርቭ ጋር በተያያዘ ችግር አለና ትንሽ ከበድ ያለ ነገር ነው እና ለጊዜ እግር ኳስን ማቆም አለብን የሚል መረጃ ስሰማ ይሄንን ነገር ሲነግሩኝ በጣም ደነገጥኩኝ፣ በጣም አዘንኩኝ እና አልጠበኩም። የጠበቁት ነገር አልነበረ። እንዴት ሊሆን ይችላል ብዬ በቃ ተረበሽኩኝ። ብቻ በወቅቱ የሆነው ሁኔታ ሳስበው በጣም ከባድ ነገር ነው እና እንግዲህ ምንም ማድረግ አንችልም። ጤና ምኑ ካልሆነ ይሄ ነገር ሊሆን አይችልም ብለው አሰናበቱኝ ማለት ነው እና አዘንኩኝ። በጣም ለሚ ይሆናል አልተናገርኩኝ፣ ለቤተሰብም አልተናገርኩም። ይሄ ነገር ለምን ትንሽ ያው አይዞ በርታ ኮሽ ምናምን የመባሉ ነገር ብዙ አልነበረም። ያው እንደሚታወቀው እዚህኛ ሀገር ላይ በዚህ ነገር ላይ እንደዚህ እንትኑም አልነበረም እና አልተናገርኩኝም። ለቤተሰብ እንደዚህ አልተናገርኩም፣ ዝም አልኩ። በኋላ ምን ይሆናል ከዛ በፊት ግን ልክ ይሄ ምርመራ ከማድረግ በፊት ትንሽ ቀደም ብሎ አንድ ያልተናገርኩት ነገር እዛ ውድድር ላይ ያለን የክለብ ጨዋታ ውድድር ላይ ያለን ይመስለኛል ከሐዋሳ የመጣ ሐዋሳ ፖሊስ ሐዋሳ ከሁለት አንዱ ብቻ በምንጫወትበት ጊዜ ውድድር ላይ ያለን የ16-50 ፔናልቲ ኤሪያ ላይ ከማዕዘን አካባቢ የሚመታ ኳስ በተቃራኒ ቡድን ማለት ነው በሚመታ ሰዓት እኔ ተነስቼ ሄዲንግ ማለት ነው ተነስቼ ሄዲንግ ኳሷን ለማውጣት ከዛ ክልል ውስጥ ለማውጣት በምነሳ ሰዓት የዛ የተቃራኒ ክለብ እዛ ስትራይከሩ ማለት ነው ጎሏን ለማግባት በጣም ምቹ ሁኔታ ነበረ እሱ የፈለገው። በምትመታ ሰዓት ኳሷ እሱ እንደዚህ በአየር ላይ ነው ተገልብጦ ፎርቢች የሚባለው ፎርቢች የመቀስ ኳሷ እንደዚህ ተገልብጦ ሊመታ እንደዚህ እንትን በሚል ሰዓት እኔ ተነስቼ ሄዲንግ ኳሷን ለማውጣት ስሞክር ያደረገው ጫማ ትንሽ ከበድ ያለ ነው። ታኬት አስታውሳለሁ ብሎን አይነት ነገር ነው። እዚህ ግንባሬ ነው የመጣው። ኳሷን ስታወጥ የኔን ግንባር ነው የመጣው እዚህ ላይ እና በጣም ስቴዲየም ላይ ያለው ሰው በሙሉ የተደናገጠው አስታውሳለሁ። ያንን ጩኸት አስታውሳለሁ። በቃ ተነስቼ በአየር ላይ መሬት ላይ ነው ዝርግፍ ያልኩት። አላውቅም ከዛን ሰዓት በኋላ የሆኑትን ነገር ኦልሬዲ በቃ አላውቅም የት እንዳለሁኝ። ብቻ ጩኸት እሰማለሁ።
አላቅም የሆነውን ነገር ከአንድ ሰዓት በኋላ አንድ ሰዓት ከምናምን በኋላ ጨዋታው አልቆ ምናምን ነው ራሴን ያገኘሁት። አንድ ቅዱሳን መሰረተ ክርስቶስ ያመልኩ የነበሩ ዛት ተማሪ እነሱ ቤት እንደዚሁ የተወሰኑ ቅዱሳን ተሰብስበው የጸሎት ፕሮግራም ነበራቸው እና አንድ አገልጋይ በዚያ ሲያገለግል የነቃሁት እኔ ስነቃ ያለሁበትን ቦታ ሳይሆን ትንሽ ተረበሽኩኝና በቃ ራሴን ለማረጋጋት ሞከርኩኝ። አልጋዬ ላይ ያለሁት እንግዲህ ወደ ሕክምና አሸርጎኝ እዛ መውሰዱ ነው የማስበው ወደዛ ጸሎት እዚያ ቅዱሳን ቤትና ስነቃ ያ አገልጋይ መልእክት ሲያመጣ ራሴን ነቃው ማለት ነው። እና በወቅቱ ይናገር የነበረው ያው ጌታ እንደጠበቀኝ እና ሊገጥመኝ የነበረው ነገር ትንሽ አስቸጋሪ ግን እግዚአብሔር እንደታደገኝ እና ልጄ ጌታን አገልግለው እኔን አገልግለኝ እና ማገልገል እንዳለብኝ አገልግሎት ነገር ውስጥ እንዳለ እግዚአብሔር በዛ ነገር ፈልገኝ መልእክት እያመጣ ነቃሁኝ። ትንሽ ራሴን ለማረጋጋት ሞከርኩኝ። ይናገረኛል እግዚአብሔር በዛ ሰዓት እና ይሄ መንገድ ትንሽ አስቸጋሪ ነው የሚሆነው ለአንተ እና ተመለስ አቅጣጫ ከዚያ አቅጣጫ የጌታን ማገልገል እንዳለብኝ መልእክት መጣልኝ። ከዛ በኋላ ክርክር ነበረ። እንዴት በቃ ያው ፍላጎቱም ስለነበረ እንዳልኳችሁ በጣም ኳስ ልቤ ነው የምወደውና ጥሩ አካሄዱ ደህና ይመስለኝ ነበር። እኔ ደህና ያው ያሰብኩት ነገር ጥሩ መሻሻል ከዕለት ወደ ዕለት ከጊዜ ወደ ጊዜ በጥሩ ብቃት ወደሚፈልገው አቅጣጫ እየተጠጋሙ ብዬ አምን ስለነበረ ይሄ ነገር ሲመጣ ትንሽ ተረበሽ። በኋላ ይሄ ፕሮግራም በዚህ ሁኔታ እንዳለቀ ያው ወደ ቤት ተመለስኩኝ። ከዛም ይሆናል በጣም ተረበሽኩኝ። ከዛ በኋላ አልተመለስኩም። በዚህ በኳሱ እዛው ከተማ ማለት ነው ክለብ ላይ ያለኝም እንቅስቃሴ በዚህ ሁኔታ ስታክ አደረገ ማለት ነው። በቃ አቆምኩ ለጊዜው። ለምን ፍርሃቱን ነበረኝ። አሁን እንደገና ብቀጥል ምን ሊሆን ይችላል? በቃ ፍርሃቱን ነበር የሚያበረታታም በዛን ሰዓት ላይ ሞር አይዞህ በርታ የሚልም ከጎኔ ብዙ አልነበረም እና ጉዳት አለ። ይሄ በጣም አንተ ጥሩ ነገር አይደለም። እንደገና ቤተሰብ እንደምጡ ጌታ የሚወዱ ቤተሰብ ላይ ያለው እና ጌታም ደግሞ ተናግረዋል እና በቃ ይቅርብህ የሚል አንዳንድ የሚመጡ ነገሮችን ስለነበሩ ውስጤ በጣም ተረበሸ። ከዛ ምን ወሰንኩኝ? ከዛ ከተማ አጋጣሚ እዛ ውድድር በነበረ ሰዓት ከኔ ጋር የነበሩ ጓደኞች በአንድ ክለብ ስንጫወት ነበረ። ከዛ ማንች እዛ አካባቢ የነበሩ አብረው ኳስ ሲጫወቱ የነበሩ ጥሩ ብቃት የነበሩ ተጫዋቾች አዲስ አበባ ባሉ ትልቅ ክለቦች ላይ እንደ ቅዱስ ጊዮርጊስ ስፖርት ክለብ፣ አየር መንገድ እንደዚህ ትልልቅ ክለቦች ላይ ያው መጠራት ጀምሮ በዛ ወቅት እና አየር መንገድ ላይ የመጠራቱ ዕድል በአንድ አቅጣጫ እኔ ገጠመኝ እና እዛ ሄጄ መሞከር እንዳለብኝ እድሉን አገኘሁ። ኢትዮጵያ አየር መንገድ ላይ ኳስ ክለብ በወቅቱ ኢንስትራክተር መንግስቱ ወርቁ ነበሩ የዛ ክለብ አሰልጣኝ እና ትንሽ ቲሙን በዛ ወቅት ጠንከር ያለ በጣም ጥሩ ደረጃ ላይ የነበረ ክለብ ነው። በዚያ ጊዜ ትንሽ ከራሴ ጋር እንዴት ወይም ነገር አልፈው ምክንያቱም
እዛም በወቅቱ ከነበሩት አየር መንገድ ውስጥ ከነበሩ ክለብ ውስጥ ከነበሩ ተጫዋቾች ጋር እንዴት ነው ያው ፍርሃቱን ይኖራል። ለምን ያንን ቦታ አገኝ ይሆን ይሳካ ይሆን ምንድነው ከዛስ በኋላ ሊሆን የሚችለው የሚለውን አንዳንድ ነገሮችን ሳስብ ትንሽ ከባድ ስለነበረ በጣም ከባድ እንደዚህ በቀላሉ ክለብ ለመቀላቀል አስቸጋሪ ነው እና አጋጣሚ ሆኖ የመፈተን እድሉን አገኘው። በዛ ፈተና ውስጥ እያለው የተፈተኑ እያለ በጣም የማልረሳው ነገር ተቸገርኩኝ። በቃ እዛ ውስጥ ያለሁኝ ይሄ ቶሎ የመታየት ነገር አልነበረ እና በወቅቱ እዛ እግር ኳስ ሜዳ ላይ የነበሩ ተጫዋቾችም እንደዚህ ሌላ አዲስ ሰው እንደዚህ ሲመጣ ከሌላ ቦታ እንደዚህ ያንን ቦታ ከበር ያደርግብናል የሚልም አንዳንድ ፍርሃትም ከመኖሩ የተነሳ ይመስለኛል እንደዚህ ቶሎ ብቻ እንኳን መጣልን የሚባል ነገር አልተለመደም እና የብሎክ የማድረግ ነገር በቃ በውስጥ ያሉትን እንቅስቃሴ እንዲገደብ አለመስጠት፣ ኳስን ያው በእግር ኳስ ቋንቋ እንግዲህ ኳስን አለመቀበል አለመስጠት እና ውስጥ ብቻ ይሆን በቃ ብቻ ይሆን እኔ ጋር ልደርስ አልቻለችም እና ኳሷን ላገኛት አልቻለም። በኋላ ያው አሰልጣኙ ስትራክቸሩ ማለት እዛ ጋር ክፍት ቦታ እያለ ለምንድን ነው ብሎ በኃይል በቃ ይጮህባቸዋል። ለምንድን ነው እዛ ጋር ግራኞች ለእሱ ለምንድን ነው ማሰብ በኃይል ሲጮህባቸው አጋጣሚ በዚህ አጋጣሚ እግሬ ላይ ኳሷ በምትደርስ ሰዓት ያው እልህም ስለነበረ የሆነ በቃ ትንሽ ስለነበረ ፍላጎቱም ስለነበረ የመታየቱ የፈተናውን ለማለፍ ያችን አጋጣሚ በመጠቀም ያው ወደ ውስጥ ገባ በማለት ከኳሱ ጋር በቃ ያለኝን ጥበብ ተጠቅሜ ባለኝ በቃ በዛው አንዳንድ ቴክኒኮችን በመጠቀም እዛ ከመንግስት በመግባት ቆንጆ ጎል ያው አስቆጠርኩኝ። ከዛ በኋላ እዛ ቦታ አለኝ ኢንስትራክተር አሰልጣኙ በዛ ቦታና አለኝ። ከዛ ዞር ይመጣ አነጋገረኝ። ጥሩ ተስፋ አለ እና የዚህ አየር መንገድ ስፖርት ክለብ አባል ሆና ከሚቀጥለው ሳምንት ጀምሮ መተህ እዚህ መቀጠል ትችላለህ እና አንዳንድ ማስተካከል ያለብህ ነገሮች ያው እዚህ ከጀመርኩ በኋላ እኛ ብሎ ምክትል ኮች ጋር ያው ለጊዜው ስሙን መናገር ባልፈልግም ምክትል ኮቹ እሱ ጋር አገናኘ ሄደ ሚኒስትራቸው ከዛ ስፖርት ሜዳ ወጥተው በቃ እኔ በኋላ ለእሱ አናገረኝ። የት ነው ከየት ነው የምን ሀገር ልጅ ነው የት ነው ትውልድ አለኝ። አዳማ አካባቢ ወንጂ። ኦኬ ጥሩ ነው፣ በጣም ጥሩ ነው። አየን እንደዚህ ከላይ እስከታች አየንና ለማንኛውም ተረጋጋ ዝም ብለህ ምናምን ብሎ አንዳንድ የሆኑ ያልጠበቋቸው ነገሮች ትንሽ እንደው ኃይለ ቃል የሚመስሉ አንዳንድ ንግግሮችን መናገር ሲጀምር እኔ ማለት ትንሽ እንደመደንገጥ እና ዝም ብለህ እንትን አትበል ምናምን አይነት ነገር አለ። ለሚጠይቀኝ ጥያቄ ያው ተረጋግቼ ነው መልስ እየሰጠሁት የነበረው እና ትንሽ ተረበሽኩኝና ይቅርታ ኮች አልገባኝም ይሄ ነገር ምን ለማለት ፈልገህ ነው ስለካ ያው አንዳንድ የሚደረግ ነገር አለ እና ከኔ የሚጠበቅ ነገር አለ ያንን ማድረግ ከቻልኩኝ እንደሆነ መከላከል ነው። ያንን ሲል ካልሆነ ግን ዝም ብለህ እንትን አትበል በቃ ስንጠራ ትመጣለህ እና ስንፈልግ ትመጣለህ አሁን መሄድ ትችላለህ ብሎኝ ተለያየን። በጣም አዘንኩኝ። ያ ማለት ምን ማለት ነው እንግዲህ ዋና ኢንስትራክተር በቀጠል እንዳለብኝ ነው። ሌላው ደግሞ እዛ አብሮ የነበሩት አሰልጣኝ
ነገሩን ወደ ሌላ አቅጣጫ በማድረግ ያው ተረጋግቼ መምጣት የማልችልበት ፋሚሊ እዛ ክለብ ታቅፍ ያለው ብዬ ተረጋግቼ መምጣት የማልችልበትን አይነት መመሪያ ነበር የሰጠኝ። እንዲያውም እኛ ስንፈልግ ትመጣለህ፣ አሁን መሄድ ትችላለህ። በቃ አይ በጣም አዘንኩኝ። ልቤ በጣም ተሰበረና ወደ ቤት የተመለሱ። እንደገና በተለያየ ጊዜ ደግሞ ብዙም ሳይቆይ ወደ ሌላ እግር ኳስ ክለብ መብራታዊ ባለ አንድ እዛ በጣም ኳስ ተጫዋች ነበር። በጣም የሚያክል እንደዚህ ውድድሮች ላይ ስንገናኝ በክለብ ደረጃ እና በጣም እዛ ስፖርቱ ጥሩ በጣም ጥሩ አቋም ላይ የነበረ ተጫዋች እሱ ጋር ደወልኩለት። እዚህ መምጣት ትችላለህ፣ እስቲ እዚህ ያሉትን ነገሮች ማለት ነው። ያው ይኖራል አንዳንድ ጊዜ እንደዚህ አይነት ነገር ይኖራል። የመታየቱ ነገር ሲፈልጉ አንዳንድ ተጫዋቾች ወይ እንደዚህ በማስታወቂያ ደረጃ ሊሆን ይችላል። ብቻ እንዲህ ጥሩ አቋም ላይ ያለ ተጫዋች አንዳንድ ጊዜ እንደዚህ አይነት እድሎች የሚያገኙበት ነገር አለ እና ከዛም በኋላ እንደገና ሌላ ሚለን እዛ የመብራት ኃይልን አጋጣሚ አልነበረም በወቅቱ ማየት የሚችለው ኮች እዛ አካባቢ በወቅቱ ያ እግር ኳስ ተጫዋች ወደዚያ ኮንታክት ያደረገኝ አልሆነም። የመብራት ኃይል ለምን እንደሆነ አላውቅም ማለት እሱ ከዛ በኋላ አንድ ሌላው እንደዚህ እዛው እንጂ ከተማ ላይ ያለው አብሮኝ የነበረ እግር ኳስን ስንጫወት የነበረ ጌታው መንግስቱ ይባል በጣም ጥሩ መጀመሪያ ምንድን ነበር፣ ከዛ ኢትዮጵያ ቡና፣ ከዛ ደግሞ በኢትዮጵያ ብሔራዊ ቡድን ረጅም ጊዜ ያገለገለ በጣም ጥሩ ቀን ጥሩ ወዳጅ ነው፣ የልጅነት ወዳጅ ነው እና በወዘ ትልቅ ቦታ እንደሚደርስ እጠብቅ ነበረ በወቅቱ። ምክንያቱም አንድ ትምህርት ቤትም ስለነበር የተማርነው በትምህርት ቤት አብረን ተጫውተናል። እሱ ከፊት ላይ ነው፣ እኔ በኋላ ላይ ግራኝ ነው፣ እኔ ግራኝ ነኝ፣ በኋላ ላይ እሱ ፊት ላይ ነው። ግራ ተመላላሽ ላይ ነው፣ እሱ ከፊት ነው። ያው በማጥቃት ነው እና እሱ ወደ መድን ኢንስትራክተር ካሳውተካ ወስዶት ነበር። እሱ እንደዚህ በልጅነት ዋይዶት ሳሮች በኋላ አዲስ አበባ ሲገባ መድን ከዛ ቡና ከዛ እያለ በጣም ጥሩ ተደዋወልና የሆነ ጊዜ ላይ መድን ሲሞክር መግባት ሊሳካ ይችላል እና ኢትዮጵያ መድን ኮች ጋር አልደውልም ብሎ ኮቹን አናገረው። አልሳሳት ሲሉ ማለት እኔ አልሳሳት ምናልባት ሬሲት ነበርና ደወለ። አሁን ደውልልሃል ስልክ ተደወለልን። ማነው ስምህ? ናሁድ ይባላል። ምን ላይ ነው የምትጫወተው? እንደዚህ ግራኝ ነህ አለኝ። ጌታውን ነግሮኝ ነበር። እድሜ ስንት ነው አለኝ። እድሜ ስንት እድሜና ንግግሬ ትንሽ አይመጣጠንም እና ስልክ ላይ ትንሽ ላይ ሰደበኝና ዘጋው። ስልኩን ላይ ዘጋ።